እስራኤል የኢራን እስላማዊ አብዮታዊ ዘብ የባሕር ኃይል አዛዥ የሆኑትን ጀነራል አሊሬዛ ታንግሲሪን መግደሏን በይፋ አስታውቃለች። እኚህ ጉምቱ ሰው ወሳኙንና በኢራን የተዘጋውን የሆርሙዝ ወሽመጥ መተላለፊያን የሚቆጣጠሩ ዋናው ሰው ነበሩ። ዋይት ሃውስ በበኩሉ ከኢራን ጋር የሰላም ስምምነት ካልተደረሰ የሲኦልን በር እንከፍታለን ሲል ጠንካራ ማስጠንቀቂያን አስተላልፏል። ኢራን በትራምፕ አስተዳደር የቀረበውን ባለ 15 ነጥብ የድርድር ዕቅድ ከራሳችሁ ጋር ተደራደሩ በሚል ውድቅ ማድረጓ ይታወቃል። ታዲያ አሜሪካ ኢራን በዚሁ ያልተደራደረ አቋሟ የምትቀጥል ከሆነ እጅግ ከባድ ቅጣት ይጠብቃታል ብላለች። ኢራን ግን ከእስካሁን የባሰ አይመጣም በሚል ይመስላል የዋሽንግተንን ዛቻ በስላቅ አልፏለች። ለአሁኑ መቼም ለድርድር እንደማትቀመጥም እያስታወቀች ነው። ጥቃቶች ግን ያለማቋረጥ መዝነባቸውን ቀጥሏል። ሚሳኤሎችም ምድሪቱን ያገለባብጡ ይዘዋል። ከሚሰነዘሩ ጥቃቶችና ካዳረሳቸው ሀገራት አንጻር በባሕረ ሰላጤው ትልቁ ጦርነት ሆኖ እየተመዘገበ የቀጠለው የኢራን ጦርነት ወደ ከፋ ደረጃ እየተሸጋገረ ስለመምጣቱ እየተሰማ ነው። የኢራኑ የመከላከያ ሚኒስትር እስራኤል ካትዝ የኢራን የባሕር ኃይል አዛዥ የሆኑት ጀነራል አሊሬዛ ታንግሲሪ በባንደር አባስ ከተማ በተሰነዘረ ጥቃት መገደላቸውን አስታውቀዋል። ካትዝ አዛዡ በሽብር የቦምብ ጥቃቶችና የሆርሙዝ የባሕር ወሽመጥን በመዝጋት በቀጥታ ተጠያቂ ናቸው ብለው በመክሰስ ከዋና አዛዡ ባሻገር ሌሎች የኢራን ከፍተኛ የባሕር ኃይል እዝ ባለሥልጣናት በእስራኤል ጥቃት መገደላቸውን ገልጸዋል። ይሁንና ግድያውን በተመለከተ ኢራን እስካሁን ማረጋገጫም ሆነ ማስተባበያ አልሰጠችም። ጀነራል አሊሬዛ ታንግሲሪ የእስላማዊ አብዮታዊ ዘብ የባሕር ኃይል አዛዥ ሆነው የተሾሙት እንደ አውሮፓውያን አቆጣጠር በ2018 ነበር። ከዚያ በፊት እንደ አውሮፓውያን አቆጣጠር ከ2010 ጀምሮ የአብዮታዊ ዘብ የባሕር ኃይል ምክትል አዛዥ በመሆን አገልግለዋል። እርሳቸው እንደሚገለገሉበት የሚገለጽ የኤክስ አካውንት እንደ አውሮፓውያን አቆጣጠር ከመጋቢት 10 ጀምሮ የኢራን መገናኛ ብዙሃን በምንጭነት ይጠቀሙበት ነበር። በዚህ የኤክስ ገጽ ላይ ስለ ሆርሙዝ ወሽመጥ ብዙ ጊዜ አጋርተዋል። በዚህ ገጽ ላይ ኢራን ላይ ጥቃት ከሚፈጽሙ ጋር ግንኙነት ያለው ማንኛውም መርከብ የማለፍ መብት የለውም የሚል መልእክትንም ሲያሰፍሩ ቆይቷል። ታንግሲሪ የሚሰማቸውን በመናገር የሚታወቁ ወታደራዊ አዛዥ ሲሆኑ ቀደም ሲል በአሜሪካን በእስራኤል ላይ ብዙ መግለጫዎችን አውጥተዋል። በ2019 ኢራን ወደ ውጭ የምትልካቸው የነዳጅ ዘይት ምርቶች ከተስተጓጎሉ የሆርሙዝ ባሕር ወሽመጥ እንደሚዘጉ ዝተውም ነበር። መካከለኛው ምስራቅ በሁለት የተለያዩ ግንባሮች ላይ በከፍተኛ ወታደራዊና ፖለቲካዊ ውጥረት ውስጥ ባለበት በሆነ ወቅትም የአሜሪካው ፕሬዚደንት ዶናልድ ትራምፕ አስተዳደር ከኢራን ጋር የሰላም ስምምነት ካልተደረሰ የሲኦልን በር እንከፍታለን ሲል ጠንካራ ማስጠንቀቂያን አስተላልፏል። በዋሽንግተን በኩል የዋይት ሃውስ ቃል አቀባይ ካሮሊን ሌቪት በአሜሪካና በኢራን መካከል ድርድሮች በመካሄድ ላይ መሆናቸውን አረጋግጠዋል። ሆኖም ቃል አቀባይዋ የሰላም ስምምነት ላይ መድረስ ካልተቻለ ፕሬዚዳንት ትራምፕ ከባድ እርምጃ እንደሚወስዱ ነው ያስጠነቀቁት። ከዚህ ቀደም የኢራን መንግስት የመገናኛ ብዙሃን ፕሬስ ቲቪ እንደዘገበው የትራምፕ አስተዳደር በአንድ አደራዳሪ በኩል ለሰላም ድርድር መነሻ እንዲሆኑ የላካቸው ነጥቦች ቴህራን ውድቅ ማድረጓን ገልጾ ነበር። የኢራን ባለሥልጣናት ግን የትራምፕን አስተዳደር ከራሳችሁ ጋር እየተደራደራችሁ ነው ሲል ቢያፌዙም ለድርድር የቀረቡትን ሀሳቦች በመገምገም ላይ እንደነበሩም ጠቁመው ነበር። በኢራንና በእስራኤል መካከል የሚሳኤል ልውውጡ እንደቀጠለ ሲሆን የዓለም የነዳጅ ንግድ የደም ስር የሆነው የሆርሙዝ የባሕር ወሽመጥም ዝግ ሆኖ ይገኛል። ቃል አቀባይ ካሮሊን ሌቪት ለጋዜጠኞች በሰጡት ማብራሪያ የፕሬዚዳንቱ ቀዳሚ ምርጫ ሁልጊዜም ቢሆን ሰላም ነው፣ ከዚህ በላይ ተጨማሪ የሰው ሕይወት መጥፋትና የንብረት ውድመት ሊኖር አይገባም በማለት የአሜሪካንን መንግስት አቋም አንጸባርቀዋል። ይሁን እንጂ አክለውም ሲያስጠነቅቁም ነገር ግን ኢራን አሁን ያለችበትን ተጨባጭ ሁኔታና እውነታ ለመቀበል ፈቃደኛ ካልሆነች እንዲሁም በወታደራዊ መስክ ሽንፈት እንደገጠማትና ይህ ሽንፈትም ወደፊትም እንደሚቀጥል መረዳት ካልቻለች ፕሬዚዳንት ትራምፕ ከዚህ ቀደም ታይቶም ሆነ ሰምቶ የማይታወቅ እጅግ የከፋ ሁኔታ ኢራን እንድትመታ እንደሚያደርጉ አረጋግጣለሁ ብለዋል። በተጨማሪም ፕሬዚዳንት ትራምፕ በምንም አይነት ሁኔታ የማስመሰል ማስፈራሪያ አያደርጉም። እርሳቸው ገሃነምን በኢራን ላይ ለመልቀቅ ሙሉ ዝግጁነታቸውን አጠናቀዋል ብለዋል። በመሆኑም ኢራን በድጋሚ የተሳሳተ ስሌት ውስጥ መግባትና ታሪካዊ ስህተት መስራት የለባትም ሲሉም አጽንኦት ሰጥተዋል። ከዚህ ጉዳይ ጋር በተያያዘ የኤቢሲ ኒውስ የዜና አውታር ምንጮቹን ጠቅሶ እንደዘገበው የትራምፕ አስተዳደር 15 ነጥቦችን ያካተተ ዝርዝር የሰላም እቅድ በፓኪስታን አደራዳሪነት በኩል ለኢራን መንግስት ልኳል። ይሁን እንጂ የኢራን መንግስት የፕሬስ ቲቪ የቴሌቪዥን ጣቢያ አንድ ከፍተኛ ባለስልጣንን ጠቅሶ ባስተላለፈው ዘገባ ኢራን ይህን በአሜሪካ የቀረበላትን የሰላም ሀሳብ ሙሉ በሙሉ ውድቅ አድርጓለች። በተያያዘም በቴህራን የሚገኙ ከፍተኛ የመንግስት ባለስልጣናት ከአሜሪካ ጋር ምንም አይነት ድርድር እየተካሄደ ለመሆኑን በአደባባይ አስተባብለዋል።
ይህ በእንዲህ እንዳለ ቃል አቀባዩ ካሮሊን ሌቪት በሰጡት መግለጫ ድርድሩ አሁንም እንደቀጠለ መሆኑን አጥብቀው ከመከራከራቸውን በላይ የድርድሩ ሂደትም ውጤታማ ሲሉ መግለጻቸው ግርታን ፈጥሯል። ነገር ግን ጋዜጠኞች በድርድሩ ላይ በትክክል ምን እየተወያዩ እንደሆነ፣ በኢራን በኩል ድርድሩን ማን እየመራው እንደሚገኝ እንዲሁም አደራዳሪዎቹ በቅርቡ በአካል ተገናኝተው ሊወያዩ እንደሆነ ለተነሳላቸው ጥያቄዎች ቀጥተኛ ምላሽ ከመስጠት ተቆጥቧል። ቃል አቀባይዋ ድርድሩ ሙሉ በሙሉ ከሽፎ ወደ ዝግ በር አምርቷል ወይ ተብሎ ተጠየቁት ጥያቄም በፍጹም አልተቋረጠም በማለት በጽኑ አስተባብለዋል። ፕሬዚዳንት ዶናልድ ትራምፕ ባሳለፍነው ሰኞ ዕለት ባደረጉት ንግግርም በቴህራን የኃይልና የነዳጅ መሠረተ ልማቶች ላይ እፈጽመዋለሁ ብለው ዝተውት የነበረውን መጠነ ሰፊ አገር ጥቃት ለ5 ቀናት ያህል ማዘግየታቸውን ይፋ አድርገው ነበር። ለዚህ ውሳኔያቸው እንደ ምክንያት ያቀረቡትም ከኢራን ጋር እየተደረገ ያለው አዲስ ውጤታማ ድርድር መኖሩን በመጥቀስ ነበር። ካሮሊን ሌቪት በዚህ ጉዳይ ላይ ሲያብራሩ እስካሁን ያልተወገዱት የኢራን ስርዓት ቀሪ አካላትም ከፕሬዚዳንት ትራምፕ ጋር በትብብር ለመስራት የኒውክሌር የጦር መሳሪያ ባለቤት የመሆናቸውን በዘላቂነት እርግፍ አድርገው ለመተው እንዲሁም በአሜሪካና በአገሮቿ ላይ የሚያደርጉትን ንቁ የጥቃት ዛቻ ለማቆም ሌላ ተጨማሪ ዕድል አግኝተዋል ብለዋል። በአሁኑ ወቅትም ሁለቱም ፓኪስታንና ግብፅ ይህን አውዳሚ ግጭት ለማስቆም የሚያስችል ድርድርን ለማስተናገድ ፈቃደኝነታቸውን አሳይተዋል። አንድ የፓኪስታን ከፍተኛ ባለስልጣን ቀደም ሲል ለኤቢሲ ኒውስ እንደተናገሩትም በኢስላማባድ በአካል የሚደረግ ስብሰባ ለማካሄድ በጠረጴዛ ላይ የቀረበ ሀሳብ ቢኖርም እስካሁን ግን በይፋ የተረጋገጠና ያለቀለት ነገር የለም። ቃል አቀባዩም ይህን በተመለከተ በዚህ ሳምንት መጨረሻ ሊካሄድ ስለሚችል ሊገመት የሚችል ድርድር ብዙ ግምቶችና ዘገባዎችን ተመልክቻለሁ። ሆኖም በዋይት ሀውስ በኩል በይፋ እስካልተገለጸ ድረስ የትኛውም መረጃ እንደ ፋይ ውሳኔ ሊቆጠር አይገባም ማለት አስጠንቀዋል። ፕሬዚዳንት ትራምፕ እንዳጋለጡት እርሳቸውን ጨምሮ ምክትል ፕሬዚዳንቱ ጄዲ ቫንስ፣ የውጭ ጉዳይ ሚኒስትሩ ማርኮ ሮቢዮ፣ የዋይት ሀውስ ልዩ መልእክተኛ ስቲቭ ዊትኮፍ እንዲሁም የፕሬዚዳንቱ አማች ጃሬድ ኩሽነር በድርድር ሂደት ውስጥ በቀጥታ ተሳትፎ እያደረጉ ይገኛሉ። የዋይት ሀውስ ቃል አቀባይዋ ስለ ምክትል ፕሬዚዳንት ጄዲ ቫንስ ሚና በተጠየቁ ጊዜም እርሳቸው በአስተዳደሩ የብሔራዊ ደህንነት ቡድን ውስጥ ቁልፍ አባል መሆናቸውንና በእያንዳንዱ የእርምጃ ሂደት ውስጥም ከፕሬዚዳንቱ ጎን ሳይለዩ አብረው መሆናቸውን አረጋግጧል። በሌላ በኩል ግን ፕሬዚዳንት ትራምፕ ኢራን ለአሜሪካ በጣም ትልቅ ስጦታ አበረክታለች ማለት ስላደረጉት ንግግር የጠየቁት ቃል አቀባይዋም ጥያቄውን በዘዴ አልፎታል። ትራምፕ ስጦታው በትክክል ምን እንደሆነ በግልጽ ባይናገሩም ጉዳዩ ከነዳጅና እጅግ ስትራቴጂካዊ ከሆነው የሆርሙዝ የባህር ወሽመጥ የነዳጅ ፍሰት ጋር የተያዘ መሆኑን ጠቁሟል። ጋዜጠኞችም ይህ የተባለው ስጦታ 2 ሚሊዮን በርሜል ድፍድፍ ነዳጅ ጭና የሆርሙዝን ወሽመጥ በሰላም አቋርጣ ስላለፈችው መርከብ ይሁን ወይስ ሌላ ላቀረቡት ጥያቄ ሌቪት አዎ አሊያም አይደለም ከማለት ተቆጥበው ፕሬዚዳንቱ በተገቢ ጊዜ በዚህ ሂደት ላይ በቂ ማብራሪያ እንዲሰጡበት እተወዋለሁ የሚልን አጭር ምላሽ ብቻ ሰጥተዋል። ፕሬዚዳንት ትራምፕ በሰጡት አስተያየትም ከኢራን የተገኘው የስጦታ አሜሪካ ከትክክለኛዎቹ ሰዎች ጋር እየሰራች መሆኗን እንደሚያመለክትና ቴህራን ስምምነት ላይ ለመድረስ ፍላጎት እንዳላት የሚያሳይ መሆኑን ተናግረዋል። ፕሬዚዳንቱ አክለውም በአሜሪካና በእስራኤል ተከታታይ የአገር ጥቃቶች በርካታ የኢራን ከፍተኛ መሪዎች በመገደላቸው ምክንያትም በኢራን ውስጥ የስርዓት ለውጥ በተግባር መረጋገጡን አስታውቋል። ቃል አቀባዩም የአሜሪካ አስተዳደር አሁን በኢራን ስልጣን ላይ ባሉት አዳዲስ መሪዎች ደስተኛ ስለመሆኑ ጠይቀው ሲመልሱም ይህንን አሁን ላይ በእርግጠኝነት ለመናገር ገና በጣም ጊዜው ቀደም ይላል ብለዋል። ይሁንና ግን ኢራን ከአሜሪካ ጋር ለድርድር ተቀምጣለች የሚሉን ሀሳብ በጽኑ ውድቅ እያደረገች ነው። ኢራን እስከ መጨረሻው ጠብታ ድረስም ከአሜሪካም ሆነ ከእስራኤል ጋር ለመዋጋት ዝግጁ መሆኗን እያስታወቀች ነው። ጦርነቱ ገና መስተነካና ያለች ያለችው ኢራንም በቴልአቪቭና ሌሎች የአሜሪካ የጦር ሰፈሮች ላይ ጥቃቶቿን አጠናክራም ቀጥላለች። ኢራን ለድርድር የምትቀመጠው ወሳኝ የሆኑ 3 ቅድመ ሁኔታዎቿ የሚሟሉ ከሆነ ብቻ መሆኑን ከዚህ ቀደም ፕሬዚዳንቱ መሱድ ፔዜሽኪያን ማስታወቃቸው ይታወሳል። ከዚህ ባለፈ የኢራን አብዮታዊ ዘብ ቃል አቀባይ የሆኑም ኢብራሂም ዞልፋጋሪም ይህንኑ ሀሳብ ሲያንጸባርቅ አሜሪካ ከራሷ ጋር እየተራደረች ነው ሲሉም ሀሳቡን በጽኑ ማስተባበላቸው የሚታወቅ ነው። ቃል አቀባዩ አክለውም አሜሪካ እስካሁን ላጠፋችው ሁሉ ዋጋ ትከፍላለች። ኢራንም ድርድር የሚባለው ነገር የሚሳካው ለኢራን ካሳ ሲከፈላት ብቻ እንደሆነና በቀጣይም መሰል ጥቃቶች እንዳይፈጸሙ ዘላቂ የሆነ ዋስትና ሲሰጣት ብቻ እንደሆነም አስረግጠው ተናግሯል። በሌላ በኩል የአሜሪካ አስተዳደር ለግጭቱ ሰላማዊና ዲፕሎማሲ መውጫ መንገዶችን እያፈላለገ ቢሆንም አሜሪካ በሺዎች የሚቆጠሩ ተጨማሪ የባህር ኃይል ወታደሮቿን ወደ መካከለኛው ምስራቅ መላኳን ቀጥላለች።
ከዚህም በተጨማሪ የአሜሪካ መከላከያ ሚኒስቴር ፔንታጎን ለወታደራዊ ዘመቻው የሚውል $200 ቢሊዮን ተጨማሪ በጀት ኮንግረሱን ጠይቋል። የ28ኛው የአየር ወለድ ክፍለ ጦርም የተወሰነ ክፍል ወደ መካከለኛው ምስራቅ ስለሚሰማራበት እቅድ የጠየቁት ሌቪትም ጉዳዩን ለፔንታጎን ቢተውትም ፕሬዚዳንቱ በማንኛውም ጊዜ ሊጠቀሙባቸው የሚችሉ ወታደራዊ አማራጮችን በእጃቸው ማቆየት ይወዳሉ ማለት ምላሽ ሰጥቷል። ይሁንና ግን ይህ የአየር ወለድ ክፍል ወደ መካከለኛው ምስራቅ መምራቱ በስፋት እየተዘገበ ነው። ቃል አቀባይዋ አሜሪካ ለወታደራዊ ዘመቻው አስቀምጠው የነበረውን ከ4 እስከ 6 ሳምንታት የሚፈጅ ጊዜ ሰሌዳ በድጋሚ በማንሳት አሜሪካ ከታቀደው ጊዜ ቀድማ የተጓዘች መሆኗን አብራርተዋል። የኦፕሬሽን ኤፒክ ፊውሪን መሰረታዊና ቁልፍ ግቦች ለማሳካት በጣም ተቃርበናል። የወታደራዊ ተልዕኮም ምንም አይነት መቆራረጥ ሳይኖረው አሁንም እንደቀጠለ ነው ሲሉም አረጋግጧል። ወደ አጠቃላይ መካከለኛው ምስራቅ ምዕራብ እስያ ቀጠና ስንመጣ ኢራን በአሜሪካ የሚደገፈውን ጦርነት የማስቆም እቅድ ውድቅ ማድረጓን ተከትሎ የራሷን የመልስ ሀሳብ በማቅረብና በመላው የባህረ ሰላጤው ቀጠና የአጸፋ ጥቃቶችን በመቀጠሏ የግጭቱ አድማስም እጅግ የሰፋና እየተባባሰ መጥቷል። አሜሪካ በበኩሏ ድርድሩ ውጤታማና አሁንም የቀጠለ መሆኑን ብትገልጽም ቴህራን ግን በተዘዋዋሪ መንገድ የሚደረጉ የምልክት ልውውጦች እንደ ይፋዊና መደበኛ ድርድር ሊቆጠሩ አይችሉም በሚለው የጸና አቋሟ ላይ ትገኛለች። የትራምፕ አስተዳደር ኢራን ወደ ሰላም ስምምነት ለመምጣት ፈቃደኛ ካልሆነች እጅግ የከፋ መዘዝ እንደሚጠብቃት በማስጠንቀቅም ቴህራን ከዚህ ቀደም ታይቶ በማይታወቅ ሁኔታ በከባድ ትመታለች የሚል ከባድ ዛቻን አሰምቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከዋሽንግተን ጋር ምንም አይነት የዲፕሎማሲ ውይይት እንደማይኖር በማረጋገጥም ኢራን ያቀረበቻቸው ቅድመ ሁኔታዎችና ጥያቄዎች እስካልተሟሉ ድረስ ምንም አይነት ድርድር እንደማይካሄድ ቁርጥ ያለ ውሳኔያቸውን አሳውቀዋል። የውጭ ጉዳይ ሚኒስትሩ በሀገሪቱ ብሔራዊ ቴሌቪዥን ጣቢያ ላይ ቀርበው ባደረጉት ንግግርም በአሁኑ ወቅትም ስለ ድርድር ማውራት ጊዜው ያልደረሰና ያለ ጊዜው የሚነሳ ጉዳይ መሆኑን አጣጥሏል። ጦርነቱ በአራተኛ ሳምንቱ ላይ በሚገኝበት በአሁኑ ወቅትም ኢራን ያላትን የማይናወጥና ጠንካራ አቋም በድጋሚ አስምረውበታል። በመሬት ላይ ያለው ተጨባጭ ሁኔታ ሲታይ ግን ቀጠናው ከወትሮ ሰላማዊ ሁኔታ እጅግ የራቀ ይመስላል። በእስራኤል፣ በሊባኖስ እንዲሁም በባህረ ሰላጤው ሀገራት ላይ ጥቃቶችና የአጸፋ ጥቃቶች ያለማቋረጥ እየተካሄዱ ይገኛሉ። ኢራንም የአሜሪካን የጦር መርከቦች ስብስብ ከነበረበት ቦታ እንዲንቀሳቀስና አቅጣጫውን እንዲቀይር ማስገደዷን ስትናገርም፣ እስራኤል በበኩሏ በቴህራንና በመላው የኢራን ግዛቶች ውስጥ በሚገኙ በርካታ ስፍራዎች ላይ መጠነ ሰፊ አገር ጥቃቶች መክፈቷን በይፋ እያስታወቀች ነው። በተያያዘም የእስራኤል ጦር ከኢራን ተነስተው ወደ እስራኤል ግዛት እየመጡ ያሉ አዳዲስ የሚሳኤል ጥቃቶችን መለየቱንና መከታተሉን አስታውቋል። የአሜሪካ የእስራኤልና የኢራን ጦርነት ቀጥታና ወቅታዊ የዜና መረጃዎች እንደሚያሳዩትም ድርድሩ ቢቀጥልም በቅድመ ሁኔታዎችና በጥያቄዎች ያለመግባባት ምክንያትም መስተጓጉሉ በአሜሪካና የኢራን ውጥረት በተጠንቀቅ ላይ እንዲቆይ አድርጎታል። አሜሪካ ወታደራዊ እርምጃዎች ልትወስድ ትችላለች የሚለው ከፍተኛ ስጋት ስላደረባትም ኢራን በካርግ ደሴት ዙሪያ ያላትን ወታደራዊ መከላከያ በከፍተኛ ሁኔታ አጠናክራለች። ትራምፕም ምንም አይነት ስምምነት ላይ መድረስ ካልተቻለ ገሃነምን እንደሚለቁ ማስጠንቀቂያ ቢሰጡም የዓለም የነዳጅ ገበያ ግን የግጭቱ አደጋና የዓለም አቀፍ የንግድ ስጋት እያደገ የሚመጣ አሁንም በተረጋጋ ሁኔታ ላይ የሚገኝ ነው። ከዚሁ ጋር ተያይዞ የሚከተሉት ቁልፍ ክስተቶችም በጉልህ እየታዩ ነው። የመጀመሪያው ፕሬዚዳንት ዶናልድ ትራምፕ ኢራን ከአሜሪካ ጋር እየተደራደረች መሆኑንና ስምምነት ላይ ለመድረስም እጅግ በጣም እንደምትፈልግ ማስታወቃቸው ይታወቃል። ነገር ግን እንዳይገደሉ በመፍራት ይህንን በአደባባይ ለመናገር ፈርቷል እያሉ ነው። ይሁንና የዋይት ሀውስ ጽሕፈት ቤት ስምምነት ላይ ካልተደረሰ ፕሬዚዳንት ትራምፕ ገሃነም እንደሚለቁ ማስጠንቀቁ አልቀረም። ሌላው የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው ህንድን ጨምሮ ለተወሰኑ ወዳጅ ሀገራት መርከቦች የሆርሙዝን የባህር መስመር እንዲጠቀሙ ልዩ ፍቃድ መስጠቱን አስታውቋል። የካርግ ደሴት ዋነኛ የውጥረት ማዕከል ሆናለች። ኢራን ወደዚች ደሴት ተጨማሪ ወታደሮችን፣ የጸረ አየር መከላከያ ስርዓቶችንና በርካታ የሚሳኤል ተኳሾችን በማንቀሳቀስ ላይ ትገኛለች። አሜሪካ ደሴቷን በኃይል ለመቆጣጠር እያሰበች ቢሆንም ወታደራዊ ባለሙያዎች ግን ይህ እርምጃ እጅግ ከፍተኛ የሆነ የህይወት እልቂትን ሊያስከትል እንደሚችልም እያስጠነቀቁ ነው። አሜሪካ ከዚህ ውስብስብ ግጭት መውጫ መንገድ ለማግኘት በማሰብም በፓኪስታን ውስጥ ውይይት ለማዘጋጀት ከፍተኛ ጥረትን እያደረገች ነው። አራግቺ በአደራዳሪዎች በኩል ምልክቶች መለወጣቸውን ያረጋገጡ ቢሆንም ኢራን እስካሁን ድረስ በአማላጅ በኩል የተላከውን ከአሜሪካን የሰላም ሀሳብ ውድቅ ከማድረግ አልፋ ሀሳቡን አጣጥሏለች። ሌላው እስራኤል በደቡባዊ ሊባኖስ እያደረገች ያለውን የወረራ ዘመቻ እያስፋፋች ሲሆን ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሄዝቦላን የጥቃት ስጋት ወደ ኋላ ለመግፋት ሲባልም ሰፋ ያለ የደህንነት ቀጠና ለመፍጠር ማቀዳቸውን አስታውቋል። በሌላ ጂኦግራፊ አቅጣጫ የአቡዳቢ ባለሥልጣናትም በሱዳን ጎዳና ላይ ከወደቀ የሚሳኤል ስብርባሪ ጋር በተያያዘም ለተፈጠሩ አደጋ ምላሽ መስጠታቸውን አስታውቋል። የአደጋ የተፈጠረው የጸረ አየር መከላከያ ስርዓቶች አንድን ባሊስቲክ ሚሳኤል በአየር ላይ በተሳካ ሁኔታ አግኝተው ከመከኑ በኋላ ነው።
ይፋዊ መግለጫ እንዳመላከተው ይከሰት ማንነታቸው ያልታወቁ 2 ግለሰቦችን ሕይወት የቀጠፈ ሲሆን በሌሎች 3 ሰዎች ላይ ደግሞ ከባድ ጉዳት አድርሷል። እንዲሁም በበርካታ ተሽከርካሪዎች ላይ የንብረት ውድመትን አስከትሏል። የአቡዳቢ ባለስልጣናት በሰጡት መግለጫ ቀጣይና ዝርዝር መረጃዎች በወቅቱ የሚቀርብ ይሆናል። ህዝቡ ትክክለኛ መረጃዎችን ከይፋዊና ህጋዊ መንግስት ምንጮች ብቻ እንዲያገኝም እንዲሁም ያልተረጋገጡ መረጃዎችን ወይም የተሳሳቱ መረጃዎችን ከማሰራጨት እንዲቆጠቡ አጥብቀን እንመክራለን ሲልም አሳስቧል።